አንቺ ሰው ትንቂያለሽ። ጥሩ እኔና ስቀልድ አላያችሁኝማ። እያንዳንድሽ በመስኮት ነው እሺ። ኡፍ ላቦካሽ አልከኝ እንዳላቦካሽ እናትዬ እኮ ፈነ እስኪ ደግሞ ደዛ ምናችን ነው ምን ሆነሽ ነው? ታውቂያለሽ ግን እንዲሸውደንሽ እንደመጣ ሙልቃቅ ማንሽ ደግሞ ይቺ እስቲክ እንደተወረወረለት ውሻ ልክ ስትሄጂ እንቡጥ የምትለው ይቺ ለምቦጫም የመሰለችን ሴት ነው። ምን አልሽ አንቺ? አይ ነፍሴ ለምቦጭ ነው ያለችሽ። እናንተ ገደል ማሚቱ ነው የምትደግሙ። ተስተካከይ እንጂ እኛ እንደ ልጃችን ነው የምናይሽ። እሺ አመሰግናለሁ ጋሽ። ነው ቤት የታሸገው አይደለማ። ኧረ የሃይላንድ ነው የፈለከው? አዎ ለምቡጥዬ እኮ ነው። በቃ ችግር የለውም። እኔ እጄ ከሱቅ አመጣላታለሁ። ከውጭ አድርጊው። እሺ ከሀገር ውጭ ነው። አንቺ ደግሞ ቀዝቃዛ ከሆነ ቶንሲል ሆነ ያምብኛል። ለምቡጥዬ ቡጥዬ በቃ ሃይላንድ ስለገዛው እኮ እንዳይከብዳት እኮ ነው። ቡጥዬ እኮ ነው ወደ ታጆ ትዳች እያላት ስለሆነ ኦአርኤስ ጨምሪበት ያለኝ። ማን ነው ናት? መቼ ነው ያልኩሽ? እኔ አሁን በጣም ሞቃል። ፍሬሽር የለም እንዴ? አይደል አንቺ ተዛዝጊ እዛ ቤት ሄደሽ የተቦጫጨቀ ፍራሽ ላይ የተኛሽ እዚህ ፍሬንሽ ነው የለም እንዴት ያለሽ? ሂጂና ከፈለግሽ እዛ ፍሪጅ ውስጥ እኔ እኮ በዛ ጨለማ ነፍሴ እስክትወጣ መሮጤ አንድ የሰከረ ከስተመር ዳይመንድ ነው ሲለኝ ነበር። አይ ልፋት ያጋጥማል። በህይወትሽ ዋጋ የከፈልሽላቸው ነገሮች ናቸው መልሰው ራስሽን የሚጎዱሽ። እሺ ግን ቆይ አንቺ ምንም አልተሰማሽ? ትንሽ ፈርቻለሁ፣ ግን ደግሞ በቃ ምንም ማድረግ አልችልም። እንደውም ይኸውልሽ ወሬውን ሰምቻለሁ እውነት ይሁን ብያለሁ የሚለውን ዘፈን ጋብዣቸዋለሁ። ኪራ ምን እያደረክ ነው? መብታችን አይደል እንዴ? እሺ በልናውን ወደ ቤት እንሂድ። ከአባቱ ገዳይ ጋርም ይታረቃል። ስለዚህ እናንተም ቂምን ከልባችሁ አውጥታችሁ ታረቁ። እሺ በሉ አሁን ተቃጥ ጽናት አባት ኪራን ለምንድን ነው እንደዚህ ያደረግከው በማለት ለምን እንደዚህ ሳደረግ ብለው ሲነግሩት፣ ታዲያ እኔና ጽናት ቁጭ ባልንበት መጥቶ እኮ ስለተናገረን ነው ትዕግስት አሳጥቶኝ ነው በማለት ይመልስላቸዋል። ምን እንደሆነ ሳያጠራ ለማህበረሰቡ ሄዶ ስለወራ በዛ ምክንያት ተናድጄ ነው ብሎም ይናገራል። ወሬው እንዲስፋፋ ያደረገው በዛብህ ነው በማለትም ነበር የለጋሽ የነገራቸው። የናሆሜ እናት እንግዲህ ትዳሯ ስለተመለሰላት ተመፍረስ ደስ ብሏት ቤቱን ጨስ ጨስ አርጋ ቡናም እያፈላች ነበር። ታዲያ ጣኑንም ጨስ ጨስ እያደረገች ጠላቶቻችን እንደዚህ ብንይበሉ በማለት ምርቃቷንም እያዘነበች ነበር። ቅዱስም ወደዛው ቤት ተጋብዞ ራት ሄዶ ነበረ። ናቲም እንግዲህ ወደ ነኪራ ቤት አንድ ቀበጥ የሆነ ሴት ይዞ መጥቷል። ታዲያ ሚና በሴትዮዋ ሁኔታ በጣም እየተበሳጨች ነበረ። ሙሩና ሰኒም የኪራን እህት ለመጠየቅ ወደ ኪያ ቤት አምርተዋል። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ጽናት ክፍል 156 ላይ ነው ያለነው። ታዲያ ዛሬ ምን ተፈጠረ የሚለውን አብረን እንየው። ታዲያ ኪራም የጽናት አባት ለምንስ ሳትረጋጋ እንደዚህ አይነት ውሳኔ ትወስናለህስ በማለት ይቆጡታል። ኪራም በጽናት ከመጡብኝ እኔ ድርድር አላቅም፣ ጽናትን በጣም ስለምወዳት ብሎም ይነግራቸዋል። ታዲያ እስከ ሞትም እኮ ያደርሰሃል፣ እንደዚህ አይነት በሰው ሀገር ሆነ ሊያሳስርም እኮ ይችላል በማለትም የጽናት አባት ይነግሩታል። ታዲያ በጽናት ምንም አይነት ድርድር እንደማያውቅ በጣም እንደሚወዳትም እውነቱን አፍርጦ ተናግሯል። ኪራ ጽናትን ባያስታውሳትም አሁን ላይ ግን በፍቅሯ በጣም እየተይዟል። የጽናት አባትም ሁኔታውን ለመፍታት ሽማግሌዎች ሰብስበው ሁኔታውን ለማጣራት ከቤት ይወጣሉ። ኪራም ታዲያ አይቆጨኝም፣ መትቼዋለሁ፣ ያሳስረኛ አልፈራውም በማለት በዛቻ ራሱን በራሱ እያወራ ነበር። ሚናም ከቤት ውስጥ ቁጭ እንዳለች አስጠናቂ ይመጣል። ታዲያ ያልጋ ጌጥ በጥሰሽ ነው ወይ ዳይመንድ ነው ያልሽኝ? እንዴት በዚህ ትቀልጃለሽ? በማለት ይቆጣታል። እሷም ታዲያ በንዴት ይሄን ዳይመንድ በጣም መስዋዕትነት እንደከፈለችለት እና ብዙ እንደተሰቃየችለት ትነግረዋለች። ታዲያ ገፍትሮ የሚያስቀምጣትና በዛው ይሄን አምኜ ብጠፋ ኖሮ እኮ ኪሳራ ውስጥ ገብቼ ነበር በማለት ይናደዳል።
ከሶፋው ላይ ሲገፈትራት ቁመት አለኝ ብለህ ነው ወይ ብላ እሷም ከሶፋው ላይ ትወጣለች። ታዲያ ስንት ዓመት ስሯሯጥበት የቆየሁትን ዳይመንድ አይደለም በማለት ለምንድነው የምታታልለኝ ብላ ትናገራለች። እሱም ታዲያ አምጥቼ ወረውርልሻለሁ ብሎም ይናገራታል። ላቸውም ከባድ ጭቅጭቅ ይፈጠራል። ታዲያ የውሸት እንደሆነና ዳይመንድ እንዳልሆነም ይነግራታል። አስጨናቂ አይኔ ሚና በጨለማ ስደናበር ታዲያ ያልጋ ጌጥ ነው ወይ በጥሽ የሮጥኩት በማለት እሷም ታስባለች። እሱን አምኜ ሄጄ ቢሆን አሁን ተመልሼ አንቺን ነበር የምገልሽ ብሎም ያስፈራራታል። ታዲያ ለካ ያልጋ ጌጥ ነው በጨለማ ገንጥዬ የሮጥኩት ስንት ዓመት ከነዛ ጋር ስሯሯጥ የከረምኩትም እያለች በጣም እየተጨነቀች ህይወቴን እለውጥበታለሁ ብዬ ነበረ። ታዲያ እንደዚህ አይነት ጉድ አደረገኝ በማለት ያኔ ቤቲም ቀይራባት ሊሆን ይችላል። ምናልባት ቤቲ ሚስጥሩን ስለምታውቅ በአልጋ ልብስ ጌጥ ቀይራባት ሊሆን ይችላል። ታዲያ አንዲት ሴት እንቡጥዬ እያለ ወደ እነ ኪራ ቤት ይዟት ይመጣል። ታዲያ በር ሲያንኳኩንም ሚናም ነበረች የከፈተችው። እናም ቅዱስ ስልክ ሲደውልለት እንዳልሰራለትና ወደ እሷ ይዟት እንደመጣ ሲነግራት እኔ ምን አገባኝ ታዲያ ለምን ይዛት መጣ በማለት አላስገባም ብላ በር ላይ ትቆማለች። ናቲም ታዲያ እንግዳ ይዤ መጥቻለሁ፣ እንግዳ እኮ ክቡር ነው በማለት በሰው ቤት ይዟት የመጣችን ሴት ቀበጥ ስለሆነች ሚናን ትናገራታለች። ታዲያ አላስገባም ብላ ስለ በር ላይ ቆማ በሆነ ነገር ሸውደዋት ወደ ውስጥ የሚገባሉ። ሚና ታዲያ እኔ እናንተ ጋር ስመጣ በመንገድ ላይ ስንት ነገር ብለኝ አይደለም የመለስገኝ በማለትም ትናገራለች። ግን ደግሞ በሆነ ነገር ሸውደዋት እነሱ ወደ ውስጥ ለመግባት ችለዋል፣ በሩን ዘግተውባት ብለዋል። ሚናንም ታዲያ ደካማ ጎኗን ስላወቀባት በጣም ሀብታም እንደሆነችና መኪናዋንም የሆነ በር ላይ እንዳቆመቻት ሲነግራት እሷም ታዲያ ለወሬ ችኩል ስለሆነች የታለች ብላ ትሮጣ ወደ ውጭ ትወጣለች። ሆኖም ግን ሸውደዋት ነበር የገቡት። በዛ ከብቶች እያገደች ፈገግ በማለት ራሷን በራሷ ቆማ ነበረ። ታዲያ ዴቭ የሚመጣና ዛሬ በሰላም ነው ወይ ደስተኛ ይሆንሽው በማለት ይጠይቃታል። ጽናትም ታዲያ ጠላቶችንማ እያለቀስኩ ማስደሰት የለብኝም፣ እስከ መቼ ነው ታዲያ አልቅሼ? ስለዚህ ለጠላቶቼ ፈገግ ማለት አለብኝ በማለትም ትመልሰዋለች። ዳዊትም ጎበዝ በቃ እንደዚህ ነው ፈገግ ማለት፣ እስከ መቼ ነው ተጨንቀሽስ? በማለት ነግሯት እንደዚህ ነው ደስተኛ መሆን ያለብሽ ብሏትም ሊሰናበተስ ሲል ያጀግናሽ ግን እንደዚህ መሆን የለበትም፣ በዚሁ ከቀጠለ ግን እንኳን በዛብህ አንቺ ራስሽ የምትተርፊም አይመስለኝም፣ ሌላ ችግርም እንዳያመጣብሽ ዝግጁ ሁኚ በማለትም ይነግራታል። ጽናትም እንግዲህ የመጣው ይምጣ መቀበል ነው በማለትም ፈገግ በማለት ዳዊትም ጋሽ ፈልገው ነበር በሰላም ነው ወይ ብሎም ይጠይቃታል። እኔ እንጃ ለምን እንደፈለገ ባላውቅም ግን ደግሞ የፈለገ ነበር በማለትም ትነግረዋለች። ታዲያ እሺ ብሎም ወደ ቤት ይሄዳል። ናቲም ባንድ በበኩሉ ተዛች ከቀበጡ እንቡጥዬ እያለ እየተቀላለዱም ሳሎን ቁጭ ካሉ በኋላ አስጨናቂም ናኦል እያያቸው ነበረ። እዛው ቁጭ ብሎ ታጠገባቸው። አስጨናቂም እንግዲህ ሁኔታቸው ደስ ስላላለው እንደዚህ አይነት ሞልቃቃ ሴት በጣም ነው የምጠላው በማለትም ይናገራል። ታዲያ ሚናም ከውጭ መታ በመሀላቸው ገፍትራቸው ነበር የተቀመጠችው። ጤነኛ አይደለችም አይደል በማለትም ናቲና እንቡጥ የሚሏት ስትሾካሾኩ ጸጉሯ ባፏ ይገባል። ታዲያ ጸጉርሽ ቆረጠኝ ወይኔ በማለትም ምን አይነት ጉድ ነው በማለት ቀበጧ። ናቲም በበኩሉ በሚና ላይ ይህን ጭድ የመሰለ ጸጉር ይዘሽ ይችን መሳይ ቆንጆ አስቆረጥሻት አይደል? ዞር ብትይ ምን አለበት በማለት ይናገራታል። በንዴት ታዲያ ይችን ድንቦጭ ወይም እያልክ የምጠራት ለምቦጯን የጣለች ሴት በማለት እዛው ፊት ለፊቷ ትናገራታለች። ሙና ሰኒም እንግዲህ ኪያን የኪራን እህት ሳንጠይቃት በማለት ረስተናታል፣ ተመልሳለች እኮ በማለት ተመካክረው ወደ ኪያ ቤት ለመምጣት ስልክ ይደውሉላታል። ታዲያ ስልክም ደውለውላት መንገድ ላይ እንጠብቃቸው ይነግሯታል።
እንግዲህ ከውጭ ሮጣ ትመጣና በመሀላችሁ ገብታ እግሯን ሰፋ አድርጋ ትቀመጣለች። ታዲያ ናቲና ድንቡጭ የሚሏትም ይሳለቁባታል፣ ይቀልዱባታል። ይችን ነው ወይ እንቡጥ እንቡጥ የምትለው ይች ለምቦጫን ብላ ሚና ትሳደባለች። ታዲያ ምናልሽ አንቺን ብላ ስትጠይቃት ስሚ አንቺ ለምቦጭ ነው ያለችሽ፣ አንተ ደግሞ ለእሷ ጠበቃ መሆን ነው ወይ የምደግምላት ብላም ስትናገረው እንዳንቺ አይነት ቀበጥ አይመቹኝም አይነፉኝም ብሎም ጥሏቸው ይወጣል። ሚናም ታዲያ ደስ ይላትና አፌ ቁርጥ ይበል አስጨናቂዬ ትላለች። በዚህ ዘመን አስጨናቂ የሚባል ስም አለን ብላ ትስቃለች። ቦጥ ተብዬዋ ናቲም ታዲያ አይገርምሽም ብሎ ይነግራታል። ወዲያውም ዞር ብላ ስማኝማ ብላ የሆነ ነገር ልትነግረው ስትል የሚና ጸጉር ባፏ ይገባል። ምንድን ነው ብላ ወይኔ ወይኔ ጭዳ በላሻት አደል በማለት ናቲም ይበሳጫል። ታዲያ ትፊው እንቡጥዬ ድፊው እያለ አንተ ግን ምን አራገብክ ስትል ሚና እንደዚህ አይነት አሽቃበጥ ሴት ማየት ህግም አይፈቅድልኝም ብሎ ነበረ። ታዲያ አስጨናቂም ይወጣው። ናሆሜም እናት ቡናዋን አቀራርባ ጨስጨስ እያደረገች ነበረ። ታዲያ እንግዲህ እኮ አልመጣም ሲላትም የናሆሜ አባት ላጫጭስበት ብዬ ነው አውቃለሁ እንዳልመጣ በማለት እንደዚህማ ስትሆኝ የድሮ ፍቅራችን ተመለሰ ማለት ነው ይሏታል። እሷም ፍቅራቸው ስለተመለሰ በደስታ ጠላታችን እንደዚህ ውልቅ ብሎ ይውጣ በማለት ዳራችን እኮ አደጋ ላይ ጥለኑ ነበር ይላሉ የናሆሜ አባት። አረ የሴጣን ጆሮ ይደፈን እንደዚህ ውልቅ ብሎ ይውጣ በማለት ርቃታቸውንም ያወርዳሉ። በመካከላችን ያለውን ችግርም ውልቅ ይበልልን እንደዚህ እንደ ጭስ እያለች ምርቃቷን የናሆሜ እናት ታወርደዋለች። ታዲያ ጽዮንም ወደዛው ትመጣና ቁጭ ብላ አሜን አሜን አለምዬ ብላ ቁጭ ትላለች። ታዲያ አንቺም አለሽ ሲሏት አዎ ምንም ቢሆን በፊት ጥፋት አጥፍቻለሁ፣ ግን ደግሞ ምንም ልጃችሁ ባልሆን እንኳን ጥፋቴን አርሜ ከእናንተ ጋር መኖር አለብኝ ተስተካክዬ በማለት ስትነግረው ጽዮን አንቺ እኮ ከልጆቻችን አሳንሰሽ አናይም፣ ዋናው ነገር ጸባይሽን ማስተካከል ነው ብለው የናሆሜ አባት ይናገራሉ። ታዲያ ውሃም እንድትሰጣት ናቲ ጠይቃታል። የሃይላንድ ውሃ ከሱቅ ገዝታ እንድታመጣለት ሲነግራት እሺ አመጣለሁ ብላ ሚናም ታዲያ ውሃው ላይ ጨው በመጨመር ወስዳ ትሰጣታለች አፏን እንዲያቃጥላት። ታዲያ እንቡጤም እዚህ ቤት ደግሞ በጣም ይሞቃል ፍሬሽን የለም ወይ ብላ ትጠይቃለች። ሚናም ትናደድና እዛ ተቆጫጨቀ ፍራሽ ላይ እየተኛች እዚህ ደግሞ ሌላ ነገር ትጠይቂያለሽ ብላ ተናግራት ትነሳና ትወጣለች። ዴቭም ታዲያ በዛብህ እሻል ወይ ብሎ ሲጠይቁት ወደ ህግ መሄዱን አላወቀውም እንጂ እሺ ብሏል። ታዲያ ሰው በሰው ሀገር ይታሰርብኛል ብዬ ፈርቼ ነበር እያሉ የጽናት አባትም ይነግራሉ። በዛብህም ታዲያ ለእርቁ አንድ በግ እንደሚፈልግ ተናግሯል ብሎም ሲሉ እሱ ሆዱን ይወዳል። ዛሬ ደግሞ ሸንጎ የለም፣ እርቁ ግን መቆየት የለበትም ሴጣን እንዳይገባ በማለትም የጽናት አባት ፈርተው በጉንም ገዝተው እርቅ እንዲያወርድ ያደርጋሉ። ታዲያ ወደ ክፍሏ ስትገባ አስጨናቂ ከዛው ከክፍሏ ውስጥ ነበረ። ታዲያ እኔ እኮ አንድ ከስተመር ዳይመንድ ነው ሲለኝ በጨለማ ቦጭቄ ሮጥኩት፣ ዳይመንድ መስሎኝ ነው አይሚና በማለት ህይወት እንደዚህ ናት። ግን ደግሞ አስጨናቂም ያጋጥማል። በህይወትሽ ዋጋ የከፈልሽላቸው ነገሮች ነው መልሰው የሚያስጨንቁሽ በማለትም እናቴ በፉንቃው ክንፍ ብላ ባትሄድ ኖሮ እኔም ጎዳና ባልወጣሁ ነበር በማለት ያለፈ ህይወቱ ላይ እየተናደደ እሷም ህይወቷ ባላለፈ ነበረ በልጅነቷ እያንዳንዱ እኔ ላይ ያደረጉት ነገር አስከፍላችኋለሁ በማለት በዛቻ ውስጥ ነው ያለው። ሰኒና ሙሩም እንግዲህ ወደ ኪያ ቤት ሄደው እያጫወቷት ነበረ። ታዲያ ታልተጠያየቅን እኮ መራራቅ ይመጣል እያለች ሙሩም ነገር ግን አከራይዋ ሲገቡ በጣም ገላምጣቸው ስለነበረ በጣም ታስፈራለች በማለትም ይነግሯታል። ሚናም እኮ መታ እንደዚሁ ተጣልተው ነበረ። ታዲያ ሚናን ወደ ውጭ ሴትዮዋን ወደ ውስጥ አስገብተን አገላገልናቸው በማለትም የሚናን ታሪክ እየነገረቻቸው ነበር። ሚና ታዲያ እዚህ ድረስ አምጥቶ ምን አጣላት ስትላት የተነቀሰ ጥርስ ይሳቅብሽ ብላት እኮ ነው። ሰኒም ምን ማለት ነው ብላ ስትጠይቅ ታዲያ የተነቀሰ ሰው እኮ ንቅሳቱ እንዲይዝለት ጥቁር ነገር ላይ ይሳቅ ይባላል በማለት ሙሩ ታዲያ እንደዚህ እያሉ የተጫወቱ እያለ ሻውንም ጥዳ መብራት እንዳጠፋችባት አከራዩዋ
ስቶፉም እንደጠፋ ስትነግራት ነበር ሰኒ ያወቀችው። ይቆጥራል ብላ ይኸውና መብራቱንም አጥፍተዋለች ማለት ነው በማለት ኪያም ትናገራለች። ታዲያ ምን ላድርግላችሁ እያለች ተጨነቀች። ኪያም ታዲያ የእናቷ ስጦታ ወርቅ ከአንገቷ ላይ እንደጠፋባት ትነግራችኋለች። ግን ደግሞ የት እንደጣለችውን ባታውቅም እዛ ቤት ሄጄ መሰለኝ ወደቀብኝ ትላችኋለች። ምንም ማለት አይደለም እንግዲህ ላንቺ ያላለው ጦስሽን ይዞ ሄድ፣ ደግሞም እናትሽን ጤና ይስጥልሽ መልሳ ትገዛልሻለች በማለትም እያበረታቷት ነበር። ለቅዱስ ተደውሎ ከበዛብህ ጋር እንደተጣላና በዛብህን እንደደበደበው ሲነግረው አንተ ስንት ነገር ነው የምታበላሸው፣ በህይወትህ ትዕግስት የሚባል ነገር የለ በማለትም ቅዱስ ይናገረዋል። ሰፈሩን ሁሉ እኮ መጠቋቋሚያ ሲያረጋት ምንም ማድረግ ነበረብኝ ሲለው አንተ እኮ በሰው ሀገር ታስረ ነበር ብሎም ቅዱስ ይናገረዋል። ይኸውም ካዲ ነው እኮ ከዛም በኋላ ሀሳቡን ሊቀይር ይችላል በማለትም ታዲያ ጋሽም እርቅ መውረድ አለበት ብለዋል ሲሉ እሱም ጥሩ ነገር ነው ይላል። ሸገር ሰላም ነው ወይ ብሎ ሲለው አንተ ጠፋህ እንጂ ሸገር በአንተ ናፍቆት ልትከሳ ነው በማለት ቅዱስም ይመልስለታል። ዊንታና ስደውልልህ አታነሳም በሰላም ነው ወይ ሲለው እሷም ያሳስባታል አላቅም በማለትም ታዲያ ወደ ውጭ ሀገርም እንደሄደች ልትሰናበተውም እንደደወለችለት ይነግረዋል። እንደሄደችም ሲነግረው አረ እንኳን ሄደች ስልችት ብላኛለች ብሎ ኪራም ይናገራል። አንተ ሰው አስታማሚ አቷል አንተ እንደዚህ ትላለህ በማለትም ቅዱስ ይናገረዋል። ታዲያ ምን ላርጋት ፕሮቶኮል ታበዛለች፣ እኔ እንደዚህ አይነት ሰው ደግሞ አይመቸኝም በማለት ኪራም ይናገራል። ቅዱስም ለራት ወደ ናሆሜ አባት ቤት ሄደው ነበር እና የናሆሜም እናት ቡናዋን እያፈላች እየተጫወቱ ስለ ናሆሜም እያወሩ ነበረ። ከዚህም በኋላ ቤታችን አይተዋል እየመጣ ግን ተጫወትም ጠይቀንም በማለት የናሆሜ አባትም ይነግሩታል። ቅዱስም ከዚህም በኋላ እሺ መጣለው ይላል። በመሃል ታዲያ የናሆሜ እናት ያቺ ጽዮንዬ እኮ ገብታ ቀረች፣ ደክሟት ነው ዛሬ ስራ በጣም በዝቶባት ነበር ብላ እያሰበችላት ነው ያለችው። እራትም ከኛ ጋር አልበላችም፣ እረሳተኛ ልሄድና ልቀስቅሳት ብላ ብድግ ትላለች። የናሆሜ አባትም ጥሩ ይሏታል። ታዲያ ቅዱስንም ስራ እንዴት ነው ሲሉት ቆንጆ እንደሆነ ይነግራል። ታዲያ ፍቅራቸው እንዴት ነው ከጽዮን ጋራ ለየት ያለ ፍቅር እንዳላቸው በጣም እንደተስማሙም እየተነጋገሩ ነበር ቅዱስና የናሆሜ አባት በጣም ገርሞኛል፣ አሁንማ በጣም እየጨመረ ነው ፍቅራቸውን በማለት ይናገራሉ። ከሌላ ሰው ጋር አትስማማም፣ ግን ደግሞ ከአለምዬ ጋር እንዴት ልትስማማ ቻለች? እኔም ራሴ ገርሞኛል እያለ ቅዱስም እየተናገረ ነበረ። ጽናትም አባት ኪራንና በዛብህን እያስታረቁ በዳይም ተበዳይም እዚህ ድረስ መታችሁ ልትስማሙ ስለመሆነ በጣም ደስ ብሎኛል በማለት እንዲተቃቀፉና እርቅ እንዲያወርዱ እያስማሟቸው ነበረ። ታዲያ እግዚአብሔር ያክብራችሁን ብለው ይመርቋቸዋል። በዛብህን በመሃል ታዲያ ለጽናት ብዬ እኮ ነው፣ ጽናት እንደ ልጅ ነው ማየት፣ ልጅ ናት። ታዲያ መጥፎ ነገር እንዳይፈጠር ብዬ እንድትፈራ ብዬ ነው እንደዚህ ያደረግኩት በማለት ይናገራሉ። ለማንኛውም ይቅር ተባባሉ፣ ተሳሳሙ በመባል ኪራና በዛብህ እርቅን አውርደዋል። በከተማ የመጣ ወንድ እንዳያበላሻት ብዬ ነው ብሎም ይናገራል በዛብህ። ታዲያ እንደዚህ ክብሯን ዝቅ እያረክ ነው ወይ የምትጠብቃት ብሎ ኪራም ይናገራል። የጽናትም አባት ታዲያ ሰው አይደለም ድንጋይም ለድንጋይ ይጋጫል፣ ሰው አይደለም ጠላቱን ከገዳዩም እንኳን ይታረቃል፣ በሉ እናንተም ከልባችሁ ቂማችሁን አውጥታችሁ ይቅር ተባባሉ ብለውም ይናገራሉ። ታዲያ ኪራና በዛብህም ይተቃቀፉና ሰላምታ ተለዋወጡ በኋላ በጓ ግን በጣም ታንሳለች። የቦጠጤ በግና የሙክት በግ እኮ ድምፁ ይለያያል ይላል በዛብህ። ለማንኛውም እርቅ ከወረደ በኋላ እህል መቅመስ ስላለባቸው ወደ ቤት ይሄዳሉ። በጓንም ቢሆን ዳዊት እንዲያመጣላቸው ይናገራሉ የጽናት አባት። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን አብረን እናየዋለን። መልካም ቆይታ ይሆንላችሁ። ቪዲዮን ሼር፣ ላይክ እንዲሁም ሰብስክራይብ ያደረጋችሁ አበረታቱኝ ወገኖቼ። ሰላም ሆኑልኝ በያላችሁበት ባይ